ከአንቺም ከማንም አልሆንም እንጂ ያልኩት ሌላ ነገር ካለ ጠይቁኝ። አሁን እኔ እንደዚህ አይነቱ ተብኳካ ነገር ውስጥ እኔን አታስገ እኔ ወንድ ነኝ፣ በቃ ወንድ ነኝ። ማንኛችሁም እኔን ስሜን ጠርታችሁ አጥፍተሃል ካላችሁ ስሜን ጠርታችሁ ስደቡኝ፣ ያን ጊዜ እመልሳለሁ። እሱ ነው ያለኝ። እኔ ያለኝ መልስ ይሄ ነው። ከዚህ ውጭ እኔ ማንም ሰው አያጥራኝ። እኔ በሴት ጸብ ማንም አይመለከተኝም። ማንም ጸብ አልገባም። አመሰግናለሁ። ሰድቦኛል የምትይበት ሪከርድ ምናምን ካለሽ ይቀጣለሁ። አይቻለሁ፣ ሪከርድ ጆከር አይቻለሁ። ባሉ ይሄ ነው ጨዋታ። ውጣ እንደው ምንድን ነው? አንቺ ደግሞ የሚታርግሽ ቁጣልሽ ሊያ እየሰማሁ ነው። መቼ ነው? የት ነው? አላየሁም። ዛሬ ጠዋት እንዴ የስካይን ስልክ ቁጥር ፖስት አደረገች። ስንት ነገር አፏን ስከፍት ቆይታ። ወንድ ልጅ እኮ ነው የምትሳደበውን ስድብ ስቶሪ ላይ ገብተሽ እዩ። የምትሳደበውን ስድብ ማለት ነው፣ ከአፏ የሚወጣውን ቃል እንዴት ፖስት ተደረግኩ ብላ እሪ ስትል ሰው ሰብስባ ዋለች። መጀመሪያ ማን ነው የእሱን ስልክ ፖስት ያደረገው? እሷ። ለምን? በምን ምክንያት? እስካይ ለምን ገባ እዚህ ጉዳይ ላይ? የኔ ሰፖርተር ስለሆነ ማን ማትነካው ሰው አለ እንዴ? እሷ እናት አባቷ ተፋቱ ትላለች። እኔ እኮ ስለ አንቺ እናት አባት እኮ ማውራት እኮ ከብዶኝ አይደለም። የባልሽ ፎቶ እንዳለኝ እኮ ታውቂያለሽ እኮ። ስለ አንቺ እናት አባት ማውራት ከብዶኝ አይደለም። የአባትሽ የእናትሽ አሁን ያገባት የኔ እኮ ፎቶ ምናምን አጥቼ እኮ አይደለም። እንደ አንቺ ስላልሆንኩ አንቺ ስለምሻል ነው። ጠፍቶኝ እኮ አይደለም። አንቺ እኮ አወጣለሁ እንትናን እንደዚህ ያልሻትን እንዴ እኔም እኮ አለኝ እኮ ብዙ ማወጣው ነገር እኮ አለ። ወይዘሪት ሰበነው እኔም እኮ በጣም ብዙ ማወጣው ነገር አለ እንዴ። ከኔ ጋር የተጣላሽው ከኔ ጋር ጨርሽ። እኔንማ ምንም እንደማታረጊ እኔ ላይ ምንም እንደማታመጪ ታውቂዋለሽ። ሰው አስገድላለሁ እዛ ኢትዮጵያ ማነው ኢትዮጵያ ሰው ማስገደል ቀላል ነው ያለሽ? ለሄለንም እኛ ናት እንዲህ ስትለምን ይኖርሽ ሂዱልኝ ቤቷ ብለሽ። ማን ነው ኢትዮጵያ ሰው ማስገደል እንትን ነው ቀላል ነው ያለሽ? እስኪ እኔ አንብሎክ አድርጊኝ። እኔ አድራሻዬን ከነ ቤቴ ልክልሻለሁ። እኔ የምኖርበት አፓርትመንት አይደለም አንቺ የምትልኪያቸው። እኔ ራሴም አይዲያ ሳይቼ ነው የምገባው። ህግ አለ እኮ ኢትዮጵያ እኮ ህግ አለ። ህግ የሌለ መስሎሽ ነው? ለማን አስገድላታለሁ ብለሽ እንደጻፍሽ ታውቂዋለሽ። ስቶሪ ላይ አድርጌው ነበረ። ለማን እንዳልሽ ታውቂዋለሽ። እንደው አንቺ ማለት ነው አስገድለሽ ማሳየት አለብሽ። እኔ አባዘር እኔ የእንትና ልጅ እኔ እንትና አይደል የምትይው፣ አስገድለሽ ማሳየት አለብሽ። እንዴ ፎሎወሮችሽ ይጠብቁሻል። 300 ምናምን ሺህ ሰው ይከተልሻል አይደለ? ያልሽውን ማድረግ አለብሽ። እኔ ይጠብቅሻል። አምብሎ ካርግኝ እኔ ልክልሻለሁ አድራሽ ምንም የትም ሳትሄጂ። ከዛ እንዴት ቁጭ ብዬ ነው የምጠብቅሽ። ከዛ ደግሞ ሊያስገድሉኝ ነው። አንቺው ታመጪው አንቺው ታሮጪው አሉ ሊያ። እኔ እኮ አንቺ ቤተሰብ ጋር ስትሄጂ አንቺ ቤተሰብ ጋር መሄድ አቅቶኝ አይደለም። የአንቺ የአባትሽ የእናትሽ የእንጀራ እህቶችሽ ፎቶ ጠፍቶኝ አይደለም። ምንድነው? ምን አደረጉኝ እነሱ? በምን ደረሱብኝ? በምን ደረሱብኝ? እኔ እነሱን ማስገባው ውስጥ አላስገባም እንጂ ጠፍቶኝ አይደለም። እኔ ግን ግራ የሚገባኝ እኛን ለማስገደል በጣም ይዚ የእነሱ የሆነ ነገር ደግሞ ፖስት ሲደረግ ህግ ያለበት ሀገር ላይ ነው የምንኖረው። ወንድ የሆነ ይጠጋን። እኛም እኮ እንደዚህ ማለት እንችላለን። ህግ ያለበት ሀገር እኮ እንዴ መሀል ከተማ ላይ እኮ ነው ያለ ነው። እኛ እኮ ሰው ይገደላል እንዴ? ዝም ብሎ እኮ በመጀመሪያ ደረጃ የሰውን ፕራይቬት ለምን ታወጣላችሁ? ከተጣላችሁ የተጣላችሁትን ሰው መሳደብ እንጂ ነገር ምን አስፈለገ? ሰው ስትነኪ ደግሞ ያም ሰው እንደሚመልስልሽ ማሰብ አለብሽ። አሁን እስካይ ጋር ሄደሽ በዚህ ደረጃ ወንድ ልጅ የማይሰደብ ስድብ በዛ አፍሽ እንደዛ ስትሳደቢ ስትጸዳጂ እሱ አሜን አሜን እያለ የሚቀበልሽ ነበር የመሰለሽ? አሀ እኔ ልሳደብ ዝም በሉኝ እንደዛ ነው።
ቆይ እዚህ ውስጥ ያላችሁ 3700 ሰዎች አላችሁ። ስለ እውነት ጥያቄ ልጠይቃችሁ። ተው ጥላቻችሁ የምትጠሉን ሰዎች እንዳላችሁ እና ስለ እውነት ልጠይቃችሁ አንድ ጥያቄ። እውነት ሃይማኖት ካላችሁ ስለ ሃይማኖታችሁ ልጠይቃችሁ። አንድ ሰው ከአንድ ሰው ጋር ከተጣላ ከዛ ሰው ጋር ነው እንጂ መጨረስ ያለበት። ገስት ገብቶ ያወራው ጊፍት የሰጠውን ሁሉ እየተወጣ መሰደብ አለበት? አሁን ለምሳሌ የኢቢኤስ ጋዜጠኛዋን ቃል ኪዳንን ከነባሏ ነው ተለጥፎ ያየሁት ሰድባት ማለት ነው። እስኪ ቃል ኪዳን የሰደበችሽን እስቲ አንቺ አውጪና ስቶሪሽ ላይ ለጥፊ ወይ ፖስት አድርጊ፣ ወይ እናንተ የእሷ አሽከሮች ፖስት አድርጉ። ቃል ኪዳን እሷን ስትሰድባት ካለ ለምን እዚህ ቤት ገስት ገባች ተብሎ ነው የተሰደበችው? መጥፎ ነገር አላወራች። ያወራችሁ ስለ አሜሪካ ኑሮ ነው፣ ሌላ ነገር አይደለም። አታያይዙ። እዚህ ውስጥ ያላችሁ ሰዎች የሌለ ነገር ወጥቷል እንዴ? ማዳመጥ መናገራችሁ የተነሳው በአቤል ነው፣ በአቤል ነው እንዲህ እየሆነች ያለችው ልጅቷ እንዴ። እኔ ያረፍኩበት ሪዞርት መጣ ሊያ፣ እኔ ያረፍኩበት እኔ ኩሪፍቱ ነበርኩኝ። 2 ሳምንት ከቆዩ በኋላ ነሱ የመጣው። ገብቶ መናገር ይችላል። መጣ ከእሷ ጋር ስለተጣላው ብዬ እኔ አቤልን ከእሷ በፊት ነው ማውቀው። የዛሬ ስንት ዓመት ነው ማውቀው እኔ አቤልን። ተገናኘን፣ አየሁት፣ ሰላም አልኩት። አይ ከእሷ ጋር ከተጣላ ሰው ጋር እንደዛ ማለት ነበረብኝ እንዴ? ልትሞት ነው እንደ ልጁ ከጻን ልጅ እኮ ነው ያኩያሽም እኮ አይደለም። እንደዚህ ነው፣ እንደዚህ እያንገበገበሽ ያለው የእሱ ጉዳይ ነው። መጣ ሰላም አልኩት፣ በቃ አለቀ። እንዴ ልትታነቅ የደረሽ እኔም ኧረ በስመ አብ። እኔ እንደዚህ እንደምትሆኝበት በደንብ ቪዲዮ ምናምን ሰርቼ ያሳይሽ ነበር። እኔ ምንም አልመሰለኝም። እኔ እንደዚህ ኢሹም የምታረጊው አልመሰለኝም። እንዴ አንቺ ሰው ቤተሰብ ጋር ስትሄጂ አንቺ ታርተሽ ነው እንዴ? ወይ ከሰማይ ወርደሽ ነው? አንቺም እኮ ቤተሰብ አለሽ እኮ እንዴ! አንቺም እኮ ቤተሰብ አለሽ። አንቺ በሄድሽበት ልክ መሄድ ቀላል እኮ ነው። አንቺም ቤተሰብ አለሽ፣ እናት አባት አለሽ። አልበቀልሽም እኮ አለሽ፣ ቤተሰብ አለሽ። ዙሪያሽ ላይ ሰዎች አሉ። አንቺ ዙሪያ ያሉትን ሰዎች እኮ አታክ ማድረግ ቀላል እኮ ነው። ሊያ አንቺ ጋር መጥቶ ስንት ሰው ይጽፋል? በጣም አንዴ ነበረች እያለ ስንት ሰው ይጽፋል? በጣም ብዙ ሰው ለእኛም እንደሚጽፉ ለእሷም እንደሚጽፉ ለእኛም ይጽፋሉ። ስለ ኤንጂኦ እኮ ምንም አናቅም። ስለ ብዙ ነገር እኮ ብዙ ነገር አለ። ሲጀመር ቤተሰብ መግባት የለበትም እዚህ ውስጥ ያላችሁ። ልንገራችሁ፣ ጥቃቅንና አነስተኛ የምትሳደቡ ስትሳደቡላችሁ ደሩ። ስለ እውነት አይምሯችሁ የሚሰራ ከሆነ የምትወዷት ከሆነ የምታከብሯት ከሆነ ሰው ጋር ስትደርስ እኛን ትስደበን፣ ችግር የለውም። እኔ ቪው ነኝ፣ ስራ ነኝ፣ ዶላር ነኝ። ዩቱብ ላይ ስለ እኔ ካላወራች ምንም ነገር ቪው ላይ ኖራት ይችላል፣ ታውራ። ግን ቤተሰብ የሰውን ሰው መጥቶ ባወራ ቁጥር ከዳኝ። አሁን ኩማን ባለፈው ስትሰድቡት ነበር። ካያችሁን ምንድን ነው ያልኩት? ውጣ እንደምትሰድቡት ስለማቅ ማለት ነው። ቃል ኪዳን ገባች። ቃል ኪዳን ስትሰደብ ነበር። አንዳንዴ ለእውነት ተናገሩ፣ እራሳችሁን ታዘቡ። አይታችሁ ማለፍ የሚባል ነገር አለ እንዴ? ማለት እኛን ትሳደብ በቃ። በጣም ብዙ ደጋፊዎች አሏት፣ አንክድም እኮ ደግፏት። ግን ፐርሰናሊ እሷ ናት ሰውን እያዋረደች ያለችው። እኔ ቪው አለኝ እዚህ ባክሽ። አንቺ ነሽ ነገሩን ያባባሹ። ለምን አባሽ ነው ነገሩን ያባባስኩት? አቤል እና ኤልሻዳይ ተገናኝተዋል። ክለብ ተንበርክኮ እስኪ ከፍቶላታል። ይኸው በፊት ለፊቷ ነው የምነግርሽ። ምን አባሽ እንዴ? አዳምጪኝ። አብረው እስኪ ጠጡ ማለት ተዝናኑ ማለት ሌላ ነገር አደረጉ ማለት ነው እንዴ? ደነዝ አዳምጪኝ። አሁን ማለት ነው እሷ የምትመካው ቪው አለኝ እንደዚህ ይልሽ። እሷን እኔ አሁን ምንም ሳልሰድባት ነው ይሄ ሁሉ ሰው ቁጭ ብሎ የሚያየው። እሷን መሳደብ ብጀምር ከዚህ በላይ ሰው ይገባል። ቪው ምንም ማለት ተሳዳቢ ሰው ሁልጊዜም ተመልካች አለው። ኦፍኮርስ ያው ቁጭ ብዬ አንቺን እቺ እንደዛ በአንቺ ልክ ብሰድብሽ በጣም ብዙ ሰው ይገባል። እያይ ተመልከች። ተሳዳቢ ሰው ስድብ ያለበት ቦታ ሁሌም ቪው አለ። ድራማ ያለበት ቦታ ሁሌም ቪው አለ። አንቺ ሲጀመር በህይወትሽ ሰላም የለሽም። አሁን ለምሳሌ ከኔ ጋር ያለብሽን ችግር ብትፈቺ ከሌላ ሰው ጋር ትጀምራለሽ። ከሌላ ሰው ጋር ከሊያ ጋር ያለሽን ችግር ብትፈቺ ከሌላ ሰው በህይወትሽ ሰላም ኖሮሽ አያውቅም። አንቺ ከማን ጋር ሰላም ሲጀመር
እንዳልኩሽ ነው። ከኔ ጋር ብትታረቂ ከሌላ ሰው ጋር ትጣያለሽ። ከሌላ ሰው ጋር ብትታረቂ ሰላም የለውም ህይወትሽ፣ ሰላም የለው። ሁልጊዜ ድራማ ላይ ያለሽ ሰው ነሽ። እኔ አርፌ አንገቴን ደፍቼ ጌም ስለምጫወት ነው እንጂ እቺ እንደዚህ ምናምን ብል ተመልከቺ። ቪው ምንም ከባድ ነገር አይደለም። ስድብ ነው ቪው የሚጠይቀው ወይ ድራማ። እቺን ትናንት ጥሯት እንደዚህ ቆርጣችሁ ላኩላት ምናምን እያልኩ ብሳደብ አንድ ስድብ ካፌ አልወጣም። ብሰድብሽ ኖሮ ደግሞ በደንብ ሰው ይገባል። ገባሽ? ስድብ ድንቁርና መሀይብነት ነው የሚጠይቀው። ሌላ ምንም ስድብ እውቀት አይጠይቅም። አቤት የእንትና ስድብ እኮ በስመ አብ አያስብልም። ስድብ ያዋርዳል። ስድብ ቆሻሻ ነው እንጂ እሷ የምትሳደበው ስድብ እንዴት አይነት ልጅ ናት አያስብልሽም። ስድብ መስደብ ብፈልግ ነው ያንቺን አጥቤ ያሰጣሻለሁ። ታውቂዋለሽ አፌ መስደብ ብፈልግ ያንቺን ቤተሰቦች ማውጣት ያንቺን ቤተሰብ ማዋረድ ብፈልግ ሁሉ በእጃችን ሁሉ ሊያ ታውቃለች። ማን ምንሽ እንዳለ ሊያ ታውቃለች። እኔ ግን እንደዛ አላደርግም። ምን አደረገኝ? እኔ ያንቺን አባት ወጥቼ ምን አደረገኝ? ያንቺን ባል አውጥቼ ይሄውና ምን አደረገኝ? ባልሽ እኔ ችግሬ ከአንቺ እኔ አይቶኛ አግኝቼው አላቅ አውርቼው አላቅ። ምን አደረገኝ? እኔና ነው ያንቺን አባት ያንቺን ባል እንደዚህ እያልኩ የምሳደበው እና ልክ እስካይ ጋር መሄድሽበት እንትን ምንም ሌላ ምክንያት ኖሮሽ አይደለም። እስካይ ጋር ሄደሽ ሰደብሽው ስቶሪ ላይ አድርጌዋለሁ። ስልክ ቁጥሩን ለጥፍላቸዋለሁ ስትይ ስልክ ቁጥሩን ስቶሪሽ ላይ ለጠፍሽ። አድራሻሽን አውጥቶ ለጠፈ። የአንቺ እንትን ምንድን ነው? እኔ ልናገር ሰው አይናገረኝ ነው። እኔ ልናገር ሰው አይናገር። አንድን ሰው የሆነ ነገር ስታደርግ ሌሎቹንም ሞክሪ፣ ይመልሱልሻል። ሰው ሲመልስልሽ ግን እንትን አትበይ፣ አትንጨርጨሪ። ሊያስገድሉኝ ምን ሊሉኝ ስለ መገደል የጻፍሽውም ያወራሽውም አንቺ ነሽ። አወጣዋለሁ ቴክስት ለማን ምን እንደጻፍሽ ታውቂያለሽ። አስገድላታለሁ እኔ እሷን በህይወት ነው የምፈልጋት ስትይ ማነሽ አንቺ? እስኪ አንድ ፀጉር እኔ አምብለው ከአርጊኝ እልክልሻለሁ አድራሻዬ። በህይወት ነው የምፈልጋት እሷን ብለሽ የላክሽው ለማን ምን እንደጻፍሽ ታውቂያለሽ። አንቺ ነሽ ስለ እንደዚህ አይነት ወሬ የጀመርሽው። ላይቭሽ ላይ ሪከርዱም አለ። ኢትዮጵያ ሰው ማስገደል ቀላል ነው ስትይ ለሄለን እኮ እኛ ነን ሄድንልሽ። አይደለም ሰው ልታስገድይ ማለት ነው። ለሄለን ካልሄዳችሁልኝ ብለሽ ስትለምኝ እኛ ነን ሄድንልሽ። እና እኔ ይልሽ እኔ መቼም አልፋታሽም። ከኔ ጋር እንደፈለግሽ ሁኚ፣ ግን ሰው ስትነኪ ይመልስልሻል። ያ ሰው ሌላ ሰው ስትነኪ ይመልስልሻል። ያንን ነው ልሽ እንችላው ሊያየ የሚችላል። እኔ ምን እላለሁ ብዬ ጨረስኩኝ እኮ። እነዚህ ሰዎች እኮ እናንተ ኮመንታተሮች መጀመሪያ አስተውሉ። ከመናገራችሁ የምትወዷት ከሆነ ሌላ ሰው አትናገሪ፣ እሷን ስደዋት በሉ። ከእንደገና ስድብ ለምትሉት ባለመሳደብ ፈሪነት አይደለም። ባይዘዊ ላይክ አፍ በመክፈት በጣም ቀላል እኮ ነው። ግን እንሳደብ ጨዋታ ስንጫወት እናንተ አሽሙረኛ ትላላችሁ፣ እነሱ አፋቸውን ሲከፍቱ ግን በጣም ጀግና ትላላችሁ። በጣም ታስቁኛላችሁ። እስኪ አውጥተን የተሳደብንበትን ሪከርድ እያወጣችሁ ለጥፉ እና እሷ የምትሳደበውን ስድብ እያወጣችሁ ደግሞ እዩት። ለራሳችሁ ለህሊናችሁ መስክሩ። ለሰው አይደለም፣ ለእኔ አይደለም። ግን በስድብ ማንም ጀግና አይባልም። ጀግና በአካል ሲገጥም ነው ጀግና የሚባለው። በመሳደብ ደረጃ፣ በመዝለፍ ደረጃ፣ ያለ ስም በመስጠት ደረጃ ከሷ የበለጠ የለም። ግን በቃ እኛ ደግሞ በራሳችን ሙድ የፈለግነውን ማለት እንችላለን፣ ማውራት እንችላለን፣ መጫወት እንችላለን፣ መሳቅ እንችላለን፣ ሙድ መያዝ እንችላለን። መብታችን ነው። የግድ አፍ ለመክፈት አልኳችሁ ቀላል። አፋችሁን ስከፍቱ እንደዚህ ተሰብስባችሁ ትመጣላችሁ። ከአፋችሁ መጥፎ ቃል ሲወጣ ትመጣላችሁ። ውይ ደስ ሲል ስድቧ ጨዋቷ ብለህ ታዳምጣለህ። ግን ያ አይደለም ማንነት። ነገርኳችሁ። ባለፈው ምን አላችሁ እናንተ እኔ ጋ ይህ አባት አነክተሽባት እንደዚህ ምን ማለት ነው? ሪያሊቱን የተናገርኩት አይደለ እንዴ? ከዛም በኋላ ግን የእሷ አካሄድ ግን ስድብ ነበረ። ይሄ እውነት ለህሊናችሁ የምታወሩ ከሆነ ማለት ነው። የሞተችውን እናትሽን ከመቃብር ቆፍሬ እረግጣታለሁ፣ ልጅሽ በሽተኛ እንደዚህ እያለች ስትናገር እሷ ጨዋ ናት ለእናንተ ማለት ነው። እንደ እሷ እኔ መሳደብ አቅቶኝ አይደለም። ግን ስወጣ የሚመለከተኝ ማህበረሰብ አለ፣ የሚቆጡኝ ቤተሰቦች አሉኝ።
ባለጌ አፍሹን አታበላሽ የሚሉኝ ቤተሰቦች አሉኝ። ስለዚህም አላረገውም። መሳደብ በጣም ኢዚ ቀላል ነው። በጣም 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 አፍ ማሞጥሞጥ በጣም ቀላል ነው። ሲቀጥል ደግሞ ስድቡም ጸቡም ከኛ ጋር ከሆነ እኛኑ መናገር እንጂ የመጣውን ሰው እሺ ቃልዬ መክሰስ አትችልም። አሜሪካ ሀገር ነው እኮ የምትኖረው። ቃልዬም ትችላለች እኮ ክብሯን እንደዛ እየረገጠች የኤቤስ ጋዜጠኛ ቃል ኪዳን እያለች ስሟን ስትጠራ መክሰስ ትችላለች። ስትማሩ ታስተውላላችሁ። እሷን ስትነኩ አይ እሷን ነክታችሁ ነው። ቃል ኪዳን ነክታታለች፣ ተናግራታለች። ከባሏ ጭምር እያዋረደቻት ነበር ሚዲያ ላይ ወጥታ። እሷ መብት አላት፣ ሌላ ሰው መብት የለውም። ይሄ የሚባለው ሰውዬ ቪዲዮ ፎቶውን ታውቁታላችሁ። ቪዲዮ ወጥቶ ተናግሯል፣ ቃል ወጥቶታል። የኤልሻዳይ ጊፍተር ነው አይደለም? እሱ መሰደብ ስልኩ አለኝ እንደዚህ አለኝ ማለቱስ አያስቀጣም? አያስከስስም? እንዴት ነው ግን የምታስቡት እናንተ? እንዴት ነው የምታስቡት? ጌታ ነገርኳችሁ። እኔ መጫወት ባለብኝ ሙድ እጫወታለሁ፣ መናገር ባለብኝ ሙድ እናገራለሁ። ነገር ግን አፌን ከፍቼ በስድብ ቪዲዮ አልሰራም። ይህንን አስረግጬ ነው የምነግራችሁ። ፍራቻ ለመሰላችሁ መታችሁ ሞክሩኝ። ምን ያህል ፈሪ እንደሆንኩኝ ታዩታላችሁ ከዛም በኋላ ማለት ነው። በተቀረ ግን ይሄ ላይክ አሙጥሟጭ ነኝና እኔ እንደዚህ ነኝና ምናምን ማሙጥሙጥ በጣም ቀላል ነው በጣም። በተቀረ እናንተ የምትኖሩበት ሀገር ህግ ይከበራል፣ እኛም የምንኖርበት ሀገር ህግ አይከበርም። እኛ ሀገር ላይ ስንቀመጥ ይዛትብናል፣ እናንተ የምትቀመጡበት ሀገር ላይ ደግሞ ሰው ሲዝትባችሁ ህግ አለ። አንዳንዴ አስተውሉ። ሰውን ለመጉዳት ቀላል ነው ባይዘዌ በጣም በጣም ቀላል ነው። አሜሪካንም ኖርሽ ኢትዮጵያ ቀላል ነው። አንቺን መጉዳት ቢያቅተን የአንቺን ዘሮች ፈልገን እንጎዳለን። ይህን ማመን አለብሽ። ስለዚህ ስለመጎዳዳት ሲቀጥል የትኛው ርስትሽን የትኛው ማንነትሽን ነክተን ነው ትዘላላችሁ? የፈረደበት ይህ አማራ አለ። በአማራ ስብ ትመጣላችሁ፣ ጎጥ ትከፋፍላላችሁ። እኔ እንደዚህ እንትን ስለሆንኩ እንደዚህ ስለሆንኩ ለእንትን እንደዚህ ሁኝ። ራሳችሁ ታመጡትና ራሳችሁ ነገሩን ታፈራርሱታላችሁ። በራሳችሁ መዋጋት ሲያቅታችሁ ተናገሩ። እያየን እየወጣላችሁ እኔ እንደዚህ ስለሆንኩኝ እኔ እንደዚህ ነው የሚባል ነገር የለም። ማንም ብሔርን ጠርቶ የተጣላ የለም። ማንም ዘርን ጠርቶ የተጣላ የለም። ግን እናንተ የጎጥ ጸብ ምናምን ለማስመሰል የምትወዷት ከሆነ እንደዚህ አይነት ነገር ባትፖስቱ። የአማራ ክብር ካላችሁ እንደዚህ አይነት ነገር አትፖስቱ። ይሄም አማራ ነው፣ ያም አማራ ነው። በዚህ አማራ እሷ እንደዚህ ስለሆነ ለራሳችሁ አለማፈራችሁ ነው እንደዚህ ብላችሁ ማሰባችሁ ራሱ። እርግጠኛ ነኝ ፊደል የቆጠራችሁ ሰዎች ብትሆኑ እንደዚህ አትሉ። አንድ ግለሰብ በተጣላ ቁጥር የሆነን ብሔር አታክ አድርገ እኔ እንደዚህ ስለሆንኩ መጀመሪያ እኛም እንደዛ መስሎን ተሸውደናል። እኔም ተሸውጃለሁ። ግን ማንም በብሔር የተጣላ የለም፣ ማንም በዘር የተጣላ የለም። እየመጣችሁ ወይ እሷ እኮ እንትን ስለሆነች ነው ምናምን ኩሽ የማይመስል ነገር አታውሩ። ጸብ ከኔ ጋር ከሆነ እኔን እንደ ልብሽ መስደብ ትችያለሽ፣ መናገር ትችያለሽ። ግን ለእናንተ ሲሆን ቀላል ነው፣ በጣም ቀላል ነው። የእኛን ቤተሰብ ማዋረድ፣ የእኛን ቤተሰብ መሳደብ፣ የእኛን ልጆች መሳደብ፣ የሚያውቁን ሰዎች መሳደብ። እከካም አንቺስ ነው ያልሽው። እከክ ነገርኩሽ እኮ። ቢያንስ በአጠገብሽ ያሉ ሰዎችን አክብሪ፣ ቤተሰቦችን አክብሪ ማለት ስድብ ከመሰለሽ ደግምልሻለሁ። አሁንም ነገርኩሽ። እኔ የማከብራቸው ቤተሰቦች አሉ። ስወጣ የሚያዩኝ ማህበረሰብ አለ። ስለዚህም ክብር እሰጣቸዋለሁ። ልመክርሽ ነው እንጂ የምችለው፣ ላስተምርሽ ነው እንጂ የምችለው፣ ልዘልፍሽ አልችልም። ወጥተሽ ስለዘለፍሽኝ ግን ጀግና አያስብልሽም። አንዳንዴ ፊደል እንደቆጠረ ሰው የምታስቡ ከሆነ አስተውሉ። የማታስተውሉ ከሆነ ግን ገና ለገና የቲክቶክ በጎች አሉኝና ይሉልኛል ብላችሁ ብዙ ርቀት ባትሄዱ ጥሩ ነው። ዌብሳይት ኦፍኮርስ አዎ። ግን አሁን ደግሞ ተነስተው እሷ እንደዚህ ስለሆነች ነው እንደዚህ የሚሏት ምናምን። አረባክሽ እንደዚህ ስለሆነች ነው ምናምን ነው። አይደለም በፍጹም። የማንንም ሰው ብሔር ጠርቼ እኔ ተሳድቤ አላውቅም። የማንንም ሰው አንቺማ የታገልሽበት እኮ እየወጣ እኮ ነው። እናንተ እንደዚህ የሰው ብሔር በማንቋሸሽ ነው አንቺ መታገልሽ። በምላስ ትግላለ እንዴ? አላውቅም ነበር። ኤኒዌይስ እንትን እንዳትይ ከዚህ በኋላ አይ ዶንት ኬር። የፈለግሽውን ነገር አድርጊ። ሲመለስልሽ ግን እንዳታለቅሽ። እንደዛሬ ጠዋቱ እንዳትጮሂ። ሰው የሆነ ነገር ስታደርጊው ይመልስልሻል። እኔ አሁን ብትሰድቢኝ እመልስልሻለሁ።
እነሱ ደግሞ እሱ በዛ ልክ ሰድበሹ አድራሻሽን ፖስት አደረገብሽ። ትክክል ነው እያልኩ አይደለም። አንቺ የሚያደርግሽው ግን ትክክል አይደለም። እና ምንም አላደረገሽም። ባይዘው ሳድቦሽም ምንም አድርጎሽም አይደለም አለ ቴክስትሽ ላይ የጎንደር ጠል ምን እሱ ጎንደርን ጠልቶ ምናምንም አይደለም። የእኔ ሰፖርተር ስለሆነ ብቻ ነው የምትናደጁ። ትናደጃለሽ፣ በቃ ትናደጃለሽ፣ በጣም ትናደጃለሽ። እና አትናደጂ። የሆነን ሰው የሆነ ነገር ስታደርጊ ሪስፖንስ አለ፣ ሁልጊዜ መልስ ጠብቂ። አትናደጂ፣ በቃ አትናደጂ። አንቺ ህይወትሽ ሰላም የለውም እንዳልኮሽ ነው ቅድም። ሁል ጊዜ ድራማ ውስጥ ያለሽ ሰው ነሽ፣ ሁል ጊዜ ጥላ ያለሽ ሰው ነሽ። ህይወትሽ ሰላም የለውም። ስለዚህ አትናደጂ። አሁንም ቢሆን የምትጣየውን ሰው ግጠሚ። ከኔ ጋር ከተጣላሽ ከኔ ጋር ጨርሽ። ሌላ ሰው ስትነኪ ያ ሰው ሲመልስልሽ አትጩሂ፣ እንደ በግ አትጩሂ። ይመልስልሻል። ያን ሰው የምትነኪውም ሰው ይመልስልሻል። እንትና ደህና ነህ፣ እንትናዬ አንተስ ደህና አቅቶሻል። በቃ ለዛ ነው ዙሪያ ያለ ሰው ሁሉ ጥግ ጥግ የምትይው አቅቶሻል። ለምን እኔን አትሳደቢ? ማን እኔ ብንም ስትሳደቢ ላይ ስትሳደቢ ተሬ ምንም አትመስይም። ምንም ነው ማትመስይም። እና የምትጣያቸው ሴቶች በሙሉ ባይዘው አማራ ሴቶች ናቸው። እኔ እንዳስተዋልኩት ከሆነ ከአማራ ልጆች ጋር የምትጣዩ ችግር አለብሽ። በነገራችን ላይ ኤልሺ እንዳለ የተጣላቻቸውን ልጆች እኔ መቤቴን አመጣልሻለሁ። ማራማዊት ከአማራ ልጅ ጋር ይጣላችሁ፣ ሚጡ ከአማራ ልጅ ጋር፣ ማሜ ከአማራ ልጅ ጋር። እመቤቴን ምንድን ነው እስኪ የሚያጣላው? እንደ በዚህ ደረጃ ክብርን ልትዘልፍ የአማራን ልጆች ክብር ነው ምዘልቀው ምናምን ብላ ግሩፕ ያላት ማን የምን ጎጥ ማን ጠራ? ስለ ጎጥ ደግሞ እግዚአብሔር ሲያዋርድሽ እኔ ትዝ ይልሻል ዮኒ ቤት የገባን ቀን እኔና በጎጥ አይደለም የተጣላ ነው ፐርሰናል የተጣላ ነው ብላ ነበር። እና እሷ ወደ ጎጥ ነገሩን ካዞረችው ተሸነፍ ያለው እኔ በቃ ምናምን ብላ እኔ አገጣጥሜ ፖስትላችኋል። ትላንትና ነው ከትላንት ወዲያ ምን ትላለች? በጎጥ ነው የተጣላ ነው። ውሸት አይደገምም። አየሽ፣ ውሸት አይደገምም። እኔና እሷ በዚህ ያልተጣላንም በራሳችን ጉዳይ ነው የተጣላ ነው ብላ እኔ ከተጣላሽ ከኔ ጋር እንዴት ገባሽ ገስት ብያት ተጨቃጭቀን አሁን ከትላንት ወዲያ ምን ትላለች? ኤኒዌይስ ውሸት አይደገምም። ሜላት እየሰጠችሽ ነው ጊፍት ልጆ ቴንኪ በያት። ኤኒዌይስ በጎጥም ብትሄጂ በፖለቲካም ብትሄጂ እኔ ፖለቲካ ውስጥም የለውም ጎጥ ውስጥም የለውም። ፉክክር ይዞሻል ከኔ ጋር ፉክክር አያዝሽ። እኔ የሆነ ነገር ካልኩኝ እኔ ለአማራ ከከፈልኩት ነገር ጋር እሷ አትገናኝም። እኔ ለአማራ ካረኩት ጋር እሷ ምንም ለምን ትፎካከሪያለሽ ከኔ ጋር? እኔ አሁን እንደዛ ብዬሽ አላውቅም። አንድም ቀን ከአንቺ ጋር ፉክክር ይዞኝ አያውቅም። እኔ በምንም ነገር እኔ እና አንቺ የምንፎካከርም ሰዎች አይደለንም። ተፎካክረንም አናውቅም። ጌጣቸውን ዘብዝፈው ጌም ሲጫወቱ እጫወታለሁ፣ እረርበ አሁንም እጫወታለሁ። አንቺም እኔ እኮ ዘንታ ለምሽን ጌመር አይደለሁም ነው የምትይው። በስነስርዓት ሁሉ ቀን ጌም ትጫወቻለሽ። እኔ ግራ የሚገባኝ እኔ ጎጃምን አልወክልም። እኔ የጎጃምን ህዝብ አልወክልም። አንቺም የጎንደርን ህዝብ አትወኪም። ማንም ማንንም አይወክልም። እዚህ ጋር ማንም ዌብሳይት ናግባ። አረ እንዳይሰደብ በእናትሽ። እሱ ባለፈው ሲሰደብ ነበረ። አታስገቢው። ማንም ማንንም አይወክልም እዚህ ጋር እና እኔ አይዶ ነው። ማንም ማንንም አይወክልም። አንቺማ የምትወክለው ህዝብ የለም፣ እኔ የምወክለው ህዝብ የለም። እና አንቺ እንደ ጀብድ እንደሰራ ሰው እንደ እያየን እኮ ነው የታገልሽውንማ እያየን እያወጡልሽ እኮ የሰው ዘር በማንቋሸሽ የሰው ዘር በመስደብ ነው አንቺ የታገልሽ። እና እንትን አትበይ፣ ይሄ ራስሽን እንደ ሌላ ነገር ተሳደቢ። እኔን እየገባሽ ተሳደቢ፣ ቀን ሙሉ ተሳደቢ፣ ችግር የለውም። እኔ ዙሪያ ላይ ግን ያሉ ሰዎችን ስትነኪ እነሱ የሚደርሱብሻል። ሲደርሱብሽ አመሰግናለሁ ሚላት። ሲደርሱብሽ ግን እንደ ዛሬ ወተሽ አትጩሂ፣ ተቀበይው፣ አጣርጊ። ወደሽ ከተደፋሽ ቢረግጡሽ አይጥፋ። ሄደሽ ትነካኪና ሰው አይንካኝ ብሎ ነገር የለም። የሆነ ሰው ስትሰድቢ አንቺም ትሰደበለሽ። በቃ ይሄንን ነው ልልሽ የምችለው። እንግዲህ ጭንቅላት ላለው ሰው ተናግረናል።
በተቀረ እዚህ ውስጥ ገብታችሁ የምትጩ በጎች አቁሙ፣ አስተውሉ፣ ተመልከቱ። እየደረሱ ማን ያዛት አትበሉ። እኛን መሳደብ ይቻላል፣ ግን ሊያ እዚህ ያለችውና ማንም አጠገቧ የለምና የሆነ ነገር ትሆናለች። እሱ ችግር የለውም። ኤልሻዳይ እዚህ ናትና እሷ እንደዚህ ነው ኖ። እሷን ስትሳደቢ ተሳደቢ፣ ከጎኑ ያለውን ስትሰድቢ ደግሞ አቅም ያለው ሰው እንዳለ ማወቅ እወቂ። አሜሪካ የመብት የሚከበርበት ሀገር ነው ምናምን። አረ ነው እንዴ? ሰው ለማጥፋት ቀላል እኮ ነው፣ በጣም ኢዚ እኮ አሜሪካ ነው። ምንም ለውጥ የለውም እኮ ቀላል ነው። ስለዚህ መሳደብ እስከምትችይው ድረስ መሳደብ ትችያለሽ፣ ስድብ እስኪያልቅብሽ ድረስ። ግን ዘለሽ የሰው ቤተሰብ የሰውን ነገር የሰውን አታውሪ። እሷ ስለ ሴሌብሬቲ ታወራለች፣ ስራዬ ነው፣ አይመለከትሽም እሱ። እሷ የሰው ጉድ እያወጣች ብትሺ አንቺም ነገ አይዲያ ብለሽ አምተሽ ታወሪዋለሽ። አይዲያውን ተጠቀሚበት። ለነገሩ እኔ ነኝ አይዲያ ዩቱብ ላይ ምንም አይዲያ ሊኖርሽ አይችልም ከኔ ውጭ። አይ ዘር መሳደብ ወይ ነው ወይ ትግል ብለው ነው የሰው ዘር ማንቋሸሽ የሰው አይ በዘርም ቢሆን እኮ ነገርኩሽ እኮ ሁሉም እኮ የራሱ የሆነ ማለት አኝከሽ ብትተፊውም ቆሻሻ ውስጥ ካልጣልሽው መርገዝ ስትረግጩ ልብስሽን ጫማሽን ማበላሸቱ አይቀርም። ከአፏ የወጣውን እራሷ ታውቋለች። እኛ ዘር ስናንቋሸሽ፣ ዘር ስንሰደብ፣ ዘር ስናብጠለጥል በማንነት ትግል አይደለም፣ ስድብ አይደለም። ሶሻል ሚዲያ ላይ በማንነት ሰውን መስደብ በማሞጥሞጥ ቢሆን እኮ በማሞጥሞጥ የሚጠፋ ቢሆን ኑሮ እሷ ትጠፋ ነበረ። ስለዚህም አንዳንዴ አስተዊ፣ ለራስሽ ነው መመክርሽ። እግዚአብሔር ምስክሬ ነው የምልሽ። ይህን ያህል ገና ለገና የቲክቶክ ወታደር አለኝ ብለሽ በዚህ ደረጃ መሄድ ጥሩ አይደለም። እኔ አሁን ማለት ነው አጃከር ደጋፊ አልፈልግም። አሁን እዚህ ጋር ትክክል የሚሉትም እዛም ትክክል እዚህም ትክክል ነው። ምንም ነው። እኔ የሆነ ቪዲዮ ሳይ ኮመንት ላይ የሚገርምሽ ነገር ማለት ቪዲዮን አይቼ ነው ስክሮል ማለት ነው ገብቼ እንኳን ኮመንት ላይ እዚህ ጋር ትክክል የስ ትክክል ምናምን የሚሉትም ሲያሽቃብጡ ነው። ምንም እዛም ሄደው ደግሞ እሷ ስትገባ ይሄንኑ ነገር ነው የሚጽፉት። ገባሽ? እንደነገርኩሽ ሰምቼሻለሁ። ደግሞ ጅጅጋ ነው የተወለደችው አላልኩም ካለች አውጪ ሪከርዱ። ማን ያዘሽ? ህዝብ የሚያባላ ሪከርድ አለኝ አውጪው። ማንም አልያዘሽም። ለምን አታወጭም? አውጪ። ማንም ሰው በብሔሩ አያፍርም። ጎጃሜ አይደለችም። እኔ ሌላ ብሔር ቢኖረኝ በብሔር አላፍርም። ማንም እዚህ ጋር የምታዩ ሰው በብሔሩ የሚያፍር የለም። ሁሉም ሰው የራሱን ብሔር ይወዳል። ሁሉም ሰው አንቺ ነሽ እኮ እናውራ ከተባለ አንቺ ነሽ እናቴ ኦሮሞ ናት ብለሽ ከዛ ገብተሽ ያለቀሽው እንጂ ማንም በብሔሩ አያፍርም። ራስሽ በአፍሽ ባወራሽው ነገር ነው ስታለቅሽ የነበረው። ማንም ሰው በብሔሩ አያፍርም። በብሔሩ የሚያፍር ሰው የለም። እኔ ለአማራ ነኝ ብዬ የቀጠሮ ጌም ስጫወት ነው። ምን ሳደርግ ነው? ምን ጠቅሞኝ ነው? እኔ አንቺ ስለምትጠቀሚ ነው። አንዴ በጎጥ እየከፋፈልሽ፣ አንዴ ምን እያልሽ እሱ አልበቃ ሲልሽ ነው በቃ ሁሉንም ትቻለሁ ብለሽ እንትን ያልሽው። እኔ ስትይ አንቺ እኮ ኧረ እኔ አላወራም። በቃ አንቺ አውሪ ሊያመልጠኝ ምን ላውራ? እኔ ስለ እኔ ዩቱብ ላይ ስሪ። በቃ እኔ ልልምችል ነው ሊያሾ ገብተሽ በሰደሹ ቅጥል ስም ሁሉ ስሪበት፣ በደንብ ስሪበት። ቪው አለው። ስለ ሊያሾ ጉድ እያልሽ ካወራሽ በደንብ ቪው አለው። ተንቀሳቀሽበት። ዩቱብ ላይፍ ይቀይራል። እንደ ቲክቶክ አይደለም። ቲክቶክ በቀን በቀን ስለምታወጩ ብሩ አይቀመጥም። ዩቱብ ግን ቦር ስለሚመጣ ጥሩ ነገር ትሰሪበታለች። ስለዚህም አሁን ባለው ሁኔታ የሊያ ስም ዶላር ስለሆነ ስሪበት። ምንድነው የሰማሁት? ማን ዲባባ ነው ያለችው? ጥሩነሽ ዲባባ ነው ገንዘቤ ዲባባ ብለሽኛል። ተጠቀሚበት። በቃ እኔ ዶላርሽ ነች፣ ስሪ፣ ፈቅጄልሻለሁ። ያው ፈንገጥ አትበይ ግን ዩቱብ ህግ ስላለው ፈንገጥ አትበይ። ስድብ እንዳታበዥ ዩቱብ ላይ። ኤልሹልዬ እንዴት ናችሁ? ቻው፣ ደህና ደሪ። መቅድዬ አመሰግናለሁ። ስርዓት አይኖራችሁም ግን እናንተ። ተው ነገር አብርዱ በጌታ ተው። ኤልሹ ተው። ልዬ ይህን የመሰለ ውበት ይዘሽ ቁጭ ብለሽ ትመላለሻለሽ። እንዲህ አምሮብሽ ቁጭ ብለሽ አቦ መቅዲ ምናምን ተመላለሰ። እኔ እኮ በጣም የሚገርመኝ እኛ ስንመልስ መለሱ ትላላችሁ። ስድብና ምክር እንኳን አታውቁም ልበል። ማሪ በቅዲ አንቺ አትግቢ፣ ውጪ ከዚህ ቤት
እሺ ነው ወጣለው ግን እንደው እንደዚህ ሳያት ስታምራው ውበቷ ዛሬ ደግሞ የሌለን ውበት የደፋባት መቤቴን የኔ ቆንጆ እንዴት እንደምወድሽ ታውቂያለሽ። እንዴት ነው መግቢዬ? አይደለም እውነት ይሄን አሽሙር ነገር ምናምን ትታችሁ ኧረ በመድኃኒዓለም ተው በቃ። እንዴ የሴቶች ጠብ ተብለን እኛ ሴቶች እየተሰደብን ነው ጋይስ። አይበርድም እንዴ ኤልሽዬ? አይበቃም? አሽሙሩስ አይበቃም? አሽሙር አልተናገርንም እኛ በትክክል በግልጽ እኮ እየተናገርኩኝ ነው። አሁን መግቢ ስላላየሽ እኮ ነው። ምንም እያየው ነው የኔ ፍቅር። ግን ምንድነው አንዳችሁ ካላበረዳችሁ ብዙ ነገር እያየው ነው። በአንቺም ላይ በሌም ላይ በቃ እሷም ጋር አለ እናንተም ጋር አለ ሆነ እኮ ሁለታችሁም እልህኛው ናችሁ። ግን አንዳችሁ ለምን አታበርዱ? በቃ መልስ እኔ እልህ እንደዚህ አይነት እልህ አለ ወይ እስከምትል ነው ያስጨርሳለሁ። ስለኔ ምንም እንዳታስብ። እኔ ግን እኔ ዙሪያ ያሉ ሰዎችን ስትነካ ሲመልሱላት አትንጨርጨር ነው። እንዴ ሰው ሰደብኩት እንዲህ ዝም ብሎ ይሄኝ ማለት አይቻልም። መቅዲ በሰድብሽ አትሰድብኝም አንቺ። ግን ባትመልሱ ኢግኖር ብታረጉ ወይ ደግሞ ከዛ እኮ ይረሳል። መልሰላት መልሰኔ እኮ ያልኩሽ እስከምትሄድበት ድረስ እሸኛታለሁ። እስከምትሄድበት ድረስ እሺ በቃ እናንተ አቁሙ። እኔ ቢታና አናግራታለሁ። በቃ እዚህ ሶሻል ሚዲያ ላይ የምታረጉት አለች። እዚህ ቁጭ ብላለች እያየች እኮ ነው። በማርያም አንዳችሁ አብርዶ ኤልሹ የኔ ፍቅር ስወድሽ ማርያምን እኔ ስትጫወቺ ጌምሽን ስትጫወቺ ምናምን ነው የሚያምርብሽ። አንቺ ከምን ጀምሮ ነው እንደዚህ የምታረጊው ኤልሹዬ? መግዴ እኔ እኮ አሁን ከዚህ በኋላ ማለት ነው የፈለገችውን አይነት ነገር ታድርግ። እኔ እኮ ቤተሰብ አትንካ፣ እኔ ዙሪያ ያሉ ሰዎችን አትንካ። አሁን ትላንት የእኔን ጊፍተር ስትሳደብ በውስጥ ገብታ ስታ አድራሻዋን ፖስተባት። አሁን አድራሻ የተፖሰተ ሊገሉኝ ነው ብላ እየጮች ነው ያለችው። እሱን ሄዳ ምን ያስተደረገ መግዴ አና ትክክል እኮ ነው እያልኩሽ አይደለም። ግን አንዳችሁ ብታበርዱ ብዬ ነው። በቃ ሁላችሁም ሊም አንቺም እነ ሰሞኑን እንኳን ስትሳደብ ሰምተሻል። ምን አደረጋት ሰሞኑን? መልሽልኝ እስኪ አንቺ ቤቦ እንዴ እኔ እኮ እኔን እንዴት ተናገረችኝ? አትናገረኝ አይደለም ግን እንደፈለገች ስታወራ ውላ ስታወራ ትደር። እኔ በጣም ደስ ይለኛል። እኔ እኮ ቪው ነው የምጨምርልኝ። ለምንም እኮ አታመጣብኝ። እሷ እስከዛሬ እሷ ሰድባው ከዚህ መንደሬዎች አይደለም የኮሜንታተሮች ተንኮለኞች እናንተ ናችሁ። ሰው መሀል እየገባችሁ ሰው የምታባሉት ሴጣኖች ሲያስጣሉ። አታስቀምጪ ድራማ የሚወዱ ኮብልስቶን ሁላ እነዚህ መንደሬዎች ቤንዚል ሳቢ ቁጭ ብላችሁ ስድብ እዚህ ተመቻችሁ ትሰማላችሁ። ቤንዚላችሁን እየሳባችሁ ነው። መቅዲ ውጭ አይንሽ ውጣ ተጎልጉሎ ኮብልስቶን። አሁን እዚህ ጋር ውጭ የሚሉት በቃ ወሬው ጥሟቸዋል። 3000 ቁጥሮች ጌም ስትጫወት 3000 ታፕታፕ አድርጊላት እስኪ ኤልሹ እችን የመሰለች ቆንጆ ማለት ነው ስታወራ ስትሳደብ ሳይሆን ጌም ስትጫወት ገብታችሁ ታፕታፕ አድርጉ። የምታባሉ ወሬ ፍቀዱና ይሄንን አሁን እዛ ጋር ቁጭ አድርጋችሁ የባሰ ታባላላችሁ። ኧረ በስመ አብ። ኤኒዌይስ ማለት ነው ማንም ምንም ተሰድቦ ምንም እሷ ሰድባው የሞተ ወይ ከሶሻል ሚዲያ የጠፋ ሰው የለም። እንደዚህ የምታክል ነገር እኔ ህይወት ላይ አታመጭም። እየገባሽ ቀን ሙሉ ተሳደቢ። ስለኔ እኔ ተታውቅ ወይ ከኔ ጋር ያላትን ነገር ትፍታ እያልኩ አይደለም። ትቀጥልብኝ እነሱ ስትነካ ገፍ ሲመልሱላት አትንጨል። ሌላ ቢበርድ ደስ ይላል ኤልሹዬ ልዬ እንኳን ሰምታኝ እኮ መልሰዋል እኮ ትሰማኛለች። ኤልሹ አንቺም ትሰምኛለሽ። መቅዲ እኔ በነገራችን ላይ ማለት ነው እኔ አይሩን ነው ምን ብዬ እንደምናገር እንዴት ብዬ እንደማወራው ሁሉ እስከሚያቅተኝ ድረስ ነው። እኔ ሲጀመር ስትሰድበኝ ውላ ስትሰድበኝ ትደር ችግር የለብኝም። እኔ ግን ይኸውልሽ አንድ ቃል ስጥል ሌሊቱን ሙሉ ታወራበታለች። ሌሊቱን ሙሉ ማለት ነው። አለቀ በቃ አለቀ። ትስራበት፣ ይመቻት። ዩቱብ ላይም ትግባ ታውራ፣ ስለኔ ትለፍልፍ። ቤተሰብ አትንካ፣ ሰው የሚያቀን ሰው አትንካ። በቃ ይሄ እናንተ የማታዩት ነገር ነው። በቃ አንቺ መቅዲ ኩማ ቢያወራ ከኛ ጋር ተሰደበ፣ በበጎቹ አሰደበችው። ዌብሳይት ታይ ቢላት ዌብሳይትም ላይ ተዛተበት፣ ተሰደበ።
ማነው ስሟ ቃልዬ ብትገባ ቃልዬ ተሰደበች እንዴ? ለምን እኛ ነን እኔ ነኝ አይደለ? ከኔ ጋር ነው አይደለ ጸቧ? ቃልዬ ደግሞ አስከነባሏ እንዴ ምን ሆነሽ ነው? እኛ ምን አረግና? እኛን ትስደበን። እኔ መቤቴን እንዳታቆም ዘላለሟን እየገባች ተሳደብ። ግን ቤተሰብ አባቴ ይሙት እኔ እንድታቆም አልፈልግም። አባቴ ይሙት ብያለሁ። ቀን ሙሉ ገብታ ተሳደብ። እሷ በተለይ የሚመጣውን ሰው በእናትሽ እንደውም እኔ ብሎክ ላድርግሽ። ስሚ ውጭ ከዚህ ኢሳም ተው ኢሳም ቀየር ይዜ ጊዜ እነዚህ ኮብልስቶኖች ቁጭ ብለው ያዳምጧችሁ። ታፕታፕ አስደርጊያቸው ግን ታብታብ አድርጉ። ወሬ በነፃ መስማት የለም። እኔ ቤታን አናግራታለሁ። እስኪ ጊፍት ያላችሁ ጊፍት ስጡ። እግዚአብሔር እኔ ማርያምን እኔ መቤቴን እንደዚህ አይነት ደግሞ እንትን አይለየውም። የሆነ ይሄ ላይክ ኧረ እግዚአብሔር ብቻ የቀን ጉዳይ ነው፣ ያሳየናል። ሁሉንም ችግር የለውም። ግን ኧረ በስመ አብ ኒው ላይፍ ኬክ ትሙት ብለሽ የምትይው አሁንም ኬኳ ትሙት ብዬ ነው መናግርሽ። እኔ እግዚአብሔር ምስክሬ ነው። ስድን በስሎሽ ነው ኬኳ ትሙት ወይ ማሸማቀቅሽ ነው? እኔ ባይዘው አይደለም በልጅ አልኩሽ እኮ በእናት ያልምልም ውሸት። ኤኒዌይስ ጋይስ እናንተ ከባድ ሁኔታዎች ነው። ይሄ ነገር ጦርነት ነው። ልትስማሙ ደስ በጣም አምሮብሻል ዛሬ ልዬ። እንግዲህ በጣም ኮላብሬት አድርጋችኋል። እቺ ልጅ ይዛች ነው ገደል የምትገባው። ሊያ ገደል ነው ይዛች ገደል ነው ይዛች። እኔ ስለማውቃት ነው። እሷ የነካችው ነገር ጉድ ነው። እሳት አይበርድም። ሊያ አብርጅ ራሳቸውን እኔ ምንም ውስጥ እኔ እንትናት እና አንቺ ኢትስ ሚ ብሎክ ነይ። ቻው የኔ ፍቅር ልዬ ቻው። ቻው ማየ ቻው። ቻው ጋይስ ባይ። ብሎክ ነው እራሱ አላረግሽም። ብሎክ ነው የማረግሽ። ብሎክ ሂጂ እዛ ቤት ሂደሽ እዛ ኮመንት ስጭ። የታባሽ እኔ ማርያምን እንድታቆም አልፈልግም። ያኔ መሳደብ እግዚአብሔርን ነው የምልሽ። እኔ ደግሞ ፈቅጄላታለሁ ትስራ ዩቱብ ላይ ወታተስ ወይስ ሲጀመር አንቺ ከምን ልታወራ ነው? እዛ ገብታ ስለ አንቺ ካላወራሽ ታዩ፣ እሱን ችግር የለውም። ግን እኔ እንድታቆም አልፈልግም። ያልሽ የፈለግሽውን እስክትጠግቢ ድረስ እስኪ በቃሽ ድረስ የባንክ አካውንትሽ እስኪ ሞላ ድረስ በቃሽም አላረግሽም። ዝም ስትይ የሆነ ነገር ጣል አስጀምርሻለሁ። ዝም ስትይ እኔ እንድታቆም አለቀ። ስሪ እስኪ በቃሽ ስሪ። አካውንትሽ ሞልቶ እስኪ ትረፈረፍ ድረስ መኪና ቤት እስክትገዢ ድረስ የምሬን ነው። ቀን በቀን ወተሽ ስሪ፣ ችግር የለውም። ምክንያቱም ስለ ሰው ስታወሪ ቪው አለ። ዩቱብ ደግሞ ስንፈልጋል የሆነ ነገር ስትለኝ እኔን ማለት ነው ከፎቶ ጋር አይደለም የሚለጠፈው ቪው ይመጣሉ ለማየት እኔን ማለት ነው። አይ ስሪ፣ ችግር የለውም ትበል። በቃ የዩቱብ ስራዋ ነኝ። ይመጣሉ አብሮ ይለጠፍ የለ ሪከርደሮች ምናምን በቃ ይመጣሉ። ፎሎ ያደርጉኛል፣ ያዩኛል፣ ቁጭ ይላሉ። ካሁን ምን አለች እና እኔን እንዳታውቀው እኔ እንድታውቀው የማልፈልገው ሂጂበት እየሄዱበት አወሩልን እንድትባይ ሄዱበት ሂጂበት የምትያኛ ምክር ነው የመከር ነው እንግዲህ አያ ለሌሎች ዩቱበርና ቲክቶከር ማድመቂያ እንሁን። እኛን ስደቢነ ቤተሰብ አትንኪ፣ ሰው አትንኪ። ሰዎች አወሩ ብለሽ አትበሳጭ። የገባውን ሁሉ አትናገሪ። አወሩ ወይ አንቺ ጓደኛ እኛ ጋር ሲመጡ ለአንቺ ጠላቱ ነው አይደለም፣ መብታቸው ነው። መብታቸውን እየተጋፋሽ ነው። ከገባሽ መብታቸውን እየገፋሻቸው ነው። ምናልባት እነሱ ስድብ መቋቋም ስለማይችሉ ሊሆን ይችላል፣ ወይ ደግሞ በጎችሽን ስለሚፈሩ ሊሆን ይችላል። የገባው ሁሉ እየተሳቀቀ እየተሰደበ በምትነጃቸው በጎች። ስለዚህም እየነገርንሽ ነው። በጣም ነው የምወዳቸው በጎች። እሱ እኮ ናቸው ታፕታፕ የሚያደርጉት የኔ ፍቅሮች። ታፕታፕ አድርጉ ብለነቶች እኔ ትመችኛላችሁ። ኮመንት ስጽፉ ላይቬ ቫይራል ይሆናል። ስትሳደቡ ምን ስትሉ ላይቬ ቫይራል ይሆናል። እኔ ደስ ነው የምትሉ ለምትሽ ያስገብኝ ኮመንት ጻፉ እስቲ። ሰበና የምትሉ አንድ ቁጥር ጻፉ ያቸው ቶሎ አንድ ቁጥር። እኔ እወዳቸዋለሁ። አይስዌርን እንወዳቸዋለን። አይ ላይክ ዩ ጋይስ። ሊያ ኩዊን የምትሉ ኮመንት እመቤቴን ሄድሽ። ኮመንት ቁሟል። እመቤቴን እኔ ጋር
ንፍጣሞች ኮመንት ጋይስ ቆይ አንዴ ወጥቼ አስገቢኝ። ኮመንት ቆሟል። ኤልሹ ታረቁ የሚል ጄሪ ጋር ነው የቆመው። ጄሪ የምትባለው ከዛ ቆሟል። ኧረ አልቆምም፣ እየጻፉ ነው። ሊያኩዊን የምትሉም አንድ ባይ አስገቢ መልሰሽ ልውጣ። እኔ እውነት ትመችኛላችሁ። ታብታብ የምታደርጉልኝም እናንተ ናችሁ። 200 ሺህ አስገቡኝ ቶሎ፣ እያየኋችሁ ነው። 200 ሺህ አስገቡኝ። እሺ ምንድን ነው እናቱ ዊግሽ ስንት ብር ነው? 500 $500 አፎርድ የሚያደርግ